ትንቢተ ሕዝቅኤል ምዕራፍ 37 ከቁጥር 1 ጀምሮ ያለውን የእግዚአብሔር ቃል አንብበን አውጀን እንወጣለን ማለት ነው። ጌታ መልካም ነው። ኢየሱስ ያድናል። የእግዚአብሔር እጅ በላይ ነበረ። እግዚአብሔርን በመንፈስ አወጣኝ፣ አጥንቶችም በሞሉበት ሸለቆ መካከል አኖረኝ። በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉና አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ ትንፋሽን አገባባቸዋለሁ፣ በሕይወት ትኖራላችሁ። ጅማትን እሰጣቸዋለሁ፣ ሥጋንም አወጣባቸዋለሁ። በእናንተም ላይ ቁርበትን ዘረጋለሁ፣ ትንፋሽንም አገባባቸዋለሁ፣ በሕይወት ትኖራላችሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። ቁጥር 7 እንዳዘዘኝም ትንቢት ተናገርኩ። ስናገርም ድምፅ ሆነ፣ እነሆ መናወጥ ሆነ፣ አጥንቶችም አጥንት ከአጥንት ጋር ተቀራረቡ። እኔም አየሁ፣ እነሆም ጅማን ነበረባቸው፣ ሥጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበረባቸውም። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለንፋስ ትንቢት ተናገር። ለንፋስ ጌታ እግዚአብሔር እንዲህ ይላል፣ ንፋስ ሆይ ከአራቱ ዝፋዛት ዘንድ ና፣ እነዚህም የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው በል አለኝ። እንዳዘዘኝም ትንቢት ተናገሩ፣ ትንፋሽም ገባባቸው፣ ሕያዋኑም ሆኑ፣ እጅግ ታላቅ ሰራዊት ሆነው በእግራቸው ቆሙ። እንጸልይ። የሰማይ አምላክ እግዚአብሔር አምላካችን ለቃሉ ተነስተን አንዴ ላስቸግራችሁ በጌታ ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር አምላካችን ሆይ እናመሰግናለን። ስለዚህ ቀን ስም ይባረክ፣ ስለዚህ ሰዓት ስም ይባረክ፣ ስለዚህ ደቂቃ ስም ይባረክ። እግዚአብሔር አምላክ ሆይ እኔ ባሪያ ቃልን እናገር ዘንድ አንደበቴን በሳትኩ ተዘጋ፣ ሕዝብ ድምፅ ይሰማ ዘንድ እግዚአብሔር ሆይ አይምሮ ልቡ የተከፈተ ይሁን። እያንዳንዳችንን በመንፈስ አግኘን። ሥጋና ደም ጸጥ ይበል። ማንኛውም የተዋጋን አውሬ ወገቡ ይወጋ፣ እባቡ ይወጋ፣ ዘንዶ ይወጋ። የሥጋ ለባሽ መንፈስ የተወጋ ይሁን፣ በኢየሱስ ስም የተጠረገ ይሁን። ካንተ ዕውቀት በላይ ከፍ የሚል የሥጋ ለባሽ ዕውቀት የተራገፈ ይሁን፣ የወደቀ ይሁን። ስም ይባረክ በኢየሱስ ስም አሜን። ቁጭ በሉ። ጌታ ኢየሱስ ዘመናችሁን ይባርክ። ክብር ለእግዚአብሔር ይሁን። እስቲ ያድናል በል እባክህ። ሃሌሉያ። ዛሬ አንተ ፊት ለፊት ነገርህ ዛሬ በእግሩ ይቆማል። እስቲ የኔ ነገር በል ዛሬ በእግሩ ቆሞ አያዋለሁ። ዛሬ አንድ ነገር ታያለህ። በእግሩ ለቆመ ሰው እግዚአብሔር የሆነ ነገር በፊት ለፊቱ ያቆማል። ዛሬ እንደዚህ ብላ ውጅባቸው ነው ያለኝ። ዛሬ ትጨብጣላችሁ። ዛሬ የለቀቃችሁትን ነገር ትጨብጣላችሁ። የምትጨብጡበት ምሽት ነው። አሜን ሲ አሜን በልባ ኢየሱስ 10 ሰው ራሱ አይሞላም አሜን የሚለው ምን አይነት መንፈስ ነው? ኢየሱስ ክርስቶስ ጌታ ነው። አሜን አሜን ታበለለበት ደግሞ ትንቢትም የለም፣ ራእይም የለም። ክብር ለእግዚአብሔር ይሁን። ህልምም የለም። ኢየሱስ ጌታ ነው። አሜን ስትል ነው ጌታ የሚያበራው። ያድናል በል እባክህ። ለተቀበሉት በስሙ ላመኑ ነው የሚለው አይደል? እኔን እኮ አይደለም ቃሉን። ክብር ለእግዚአብሔር ይሁን። የሚታወጀውን መንፈስ አሜን ብለህ አብሰህ እጅን ዘርግተህ ስትቀበል ነው የሚሆንልህ። ያድናል በል እንጂ ያድናል በል እንጂ። ሰው ጠንቋይ ቤት ሄዶ ይንከባለላል፣ እንኳን እግዚአብሔር ቤት። ኧረ ሃሌሉያ። ከፍ ዝቅ ብሎ ይሰግዳል አይደል? ይጋታል አይደል? ኧረ ዛሬ መቀበል ይሁንልህ። ያድናል በልባ። የሰው መንፈስ የተመታ ይሁን፣ የሥጋ ለባሽ መንፈስ የተመታ ይሁን፣ የጨለማ ስፕሪት የተመታ ይሁን፣ ዱካክ ድንዛዜ የተመታ ይሁን፣ አዚም መርገም የተሰበረ ይሁን። ኦ መንፈስ ቅዱስ ስም ይባረክ። ይችላል በሉ፣ ይችላል በሉ፣ ይችላል በሉ። እስኪ እግዚአብሔር የተባረከ ይሁን። አሜን አሜን አሜን። የእግዚአብሔር እጅ ዛሬ ባንተ ላይ ትመጣለች። የእግዚአብሔር እጅ ዛሬ ባንተ ላይ ይመጣል። የእግዚአብሔር እጅ ዛሬ ባንቺ ላይ ይመጣል። የእግዚአብሔር እጅ ወደኔ ምን አለ ይላል መጣ። ዛሬ የሰው እጅ ሳይሆን የእግዚአብሔር እጅ አንተ ላይ ይመጣል። የእንትና እጅ ሳይሆን የሆነ የነብይ እጅ አይደለም፣ የእግዚአብሔር እጅ ዛሬ ይነካል። በተቀመጥክበት ይነካል፣ በምትሰራበት ይነካል፣ በምታገለግልበት ቦታ ይነካል።
በቆምክበት ቦታ ይወቃል፣ በተኛበት ቦታ ይነካል። ዛሬ ባለበት ሁኔታ እግዚአብሔር ትመጣለች፣ ከፍ ልታደርግ ትመጣለች፣ ልታወጣ ትመጣለች፣ ልትባርክ ትመጣለች። አይ ልታራምድ ይመጣል፣ ሊያስወጣ የእግዚአብሔር እጅ ይመጣል። አሜን። ያድናል በልባክ ዛሬ በል የእግዚአብሔር እጅ ሊያራምደኝ ሊያሻግረኝ ይመጣል። በልባክ የእግዚአብሔር እጅ ዛሬ ወደ አንተ ይመጣል፣ በኃይሉ ይመጣል፣ በመንፈሱ ይመጣል። ዛሬ ይመጣል። ሃሌሉያ ሃሌሉያ በል የእግዚአብሔር እጅ ዛሬ ወደ እኔ ይመጣል በል። የሰው እጅ ማስወጣት አይችልም። የሰው እጅ አንተን መባረክ አይችልም። ቢባርክም ቁንጥብ ነገር ነው። ፍላጎትን አይሞላም። አረ ሃሌሉያ አሜን አሜን አሜን። ወደ ስኬት አያደርስም። የእግዚአብሔር እጅ ግን ወደ ስኬት ያደርሳል፣ ያራምድሃል፣ ያስወጣሃል። የሰው እጅ ይችን የምታልናት፣ የእግዚአብሔር እጅ ግን ከዚህ እስከ አሜሪካ፣ ከዚህ እስከ አውሮፓ፣ ከዚህ እስከ ሆነ ደሴት እስከ ሄያ እስከ ምናምን። አረ የእግዚአብሔር እጅ አለ። አሜን። በቅርብም አለ በሩቅም አለ። አሜን። ዛሬ አንተ ቁጭ ብለህ እጁ ዙራ ይሰራልሃል። እጁ ስራውን ይሰራልሃል። እጁ ስራ ትሰራልሃለች። አሜን በል። ያድናል በድባክ ዛሬ በድባክ እኔ ቁጭ ብዬ ስራዬን አሰራለሁ። አልገባም? አንተ ቁጭ ብለህ እጁ ስራውን ይሰራልሃል። አንቺ እዚህ ቁጭ ብለሽ የእሱ እጅ ስራ ይሰራል። ትንታኔ የለኝም። ኧረ አሜን አሜን። እዚህ ቁጭ ብለህ የእግዚአብሔር እጅ ስራውን ይሰራል። ከና እዚህ ቁጭ ብለህ ቤት ላይ ተሰርቶ ታገኘዋለህ። አሜን አሜን አሜን። ተፈጽሞ ታገኘዋለህ፣ ተከናግሮ ታገኘዋለህ። ከጎን ያለው እሱ ኧረ እባክህ ልቀቀኝ በለው፣ ልቀቀኝ አትያዘኝ፣ እዛው ቤት ተያዝ በለው። ኢያሪኮ የወደቀው በጩኸት ነው። ኧረ አሜን። ኢየሱስ በርጤሜዎስ የቆመለት አብዝቶ ሲጮህ ነው። እስኪ እጮሃለሁ በል። ቸርች ገብተህ ጸባየኛ አትሁን። ሰፈር ላይ እኮ ጸባየኛ አይደለም። ሻራባር ያድናል በለባ። ሃሌሉያ። ዛሬ እጁ ስራህን ትሰራለህ። እጁ ስራውን ልሰራ ሲመጣ እኮ አንተ ስትቀበል ነው። ሰራችልኝ ስትል ነው። ሆነልኝ ስትል ነው። አደረገልኝ ስትል ነው። አሜን በል። ሃሌሉያ። ኧረ አሜን። ያድናል በልባክ። እግዚአብሔር እጅ መጣችና ለሕዝቅኤል ምን አለው? እጅግ በደረቁ አጥንቶች ሊሰባበሩ በደረሱ አጥንቶች፣ ባላለቃቸው አጥንቶች እኮ ነው። እጅግ ብዙ በሆኑ አጥንቶች፣ ማንም ሊቆጥራቸው በማይችል አጥንቶች እግዚአብሔር አንድና አንድና አለው። ትንቢት ተናገረ። እግዚአብሔር ዛሬ ባንቺ ነገር ላይ ይናገራል። ያድናል በልባክ። እግዚአብሔር ከኛ ጋር፣ እስኪ እግዚአብሔር ከኔ ጋር አለ በኔ ነገር ላይ በልባክ። ዝም ብዬ እኮ መቀጠል እችላለሁ፣ ግን የሚከራከር መንፈስ አለ፣ የማያስኬድ መንፈስ አለ። ዛሬ ይሰበር። የሚሟገት መንፈስ አለ፣ ዛሬ ይሰበር። እንዴት ይሟገታል ትላለህ? ይኸውልህ አሜን አልልም ካልክ እራሱ እየተሟገትከኝ ነው። ዛሬ ላይ ያለው ይመታ። አሜን። አንዳንዴ ስትመታ ጀጋንጭሩ አሜን አትበል ይላል። አንዳንዱ አትንጣ ይለዋል። አንዳንዱ ተኛ ይለዋል። አንዳንዱ ለምን ነው የመጣው ይለዋል። አንዳንዱ ቁጭ ብሎ ሂድ ይለዋል። እንዲህ አይነት መንፈስ ዛሬ የተመታ ነው፣ የተሰበረ ይሁን። አሜን አሜን። ቦዲ ፕሬዘንት ነው፣ ለአንዳንዱ መንፈሱ አብሰንት ነው። የለም ዛሬ መንፈሳችንን ቦዲያችንን መገኘት ይሁንልን። አሜን። ይሄ መንፈስ መጣ ነው አሁን ነገሩ የሚለቅ። ዛሬ የተሰበረ ይሁን፣ የተገለበጠ ይሁን፣ የተነቀለ ይሁን። ያድናል በለባ። ዛሬ በል እግዚአብሔር በኔ ነገር ላይ ይናገራል፣
ያደርገዋል። ዛሬ እጅግ ማንም ሊሰራ ያልቻለውን ጉዳይን እግዚአብሔር ይሰራል። ሰፈር ሊሰራ ያልቻለውን፣ ዘመድ ሊሰራ ያልቻለውን፣ ወንድም ሊሰራ ያልቻለውን፣ ተሰብስቦ ሊሰራ ያልቻሉትን ጉዳይን ጌታ ይሰራል። አሜን። እውነቴን ነው የምነግርህ። ዛሬ እነዛን አጥንቶች ማንም ሊሰራ ሊገጣጥም አይችልም። ጌታ ግን ይችላል። ጌታ ይችላል በል። ጌታ ይችላል በልባ ወለላጅ እኔ አልችልም፣ ጌታ ግን ይችላል። አሁን በዚህ ሰዓት እኔ አልናገርም፣ ጌታ ግን መናገር ይችላል። እግዚአብሔር ዛሬ ነገር ላይ ይናገራል፣ ያወራል። ደጋሚ የሚለው ሌላ፣ ጠንቋይ የሚለው ሌላ፣ መንደርተኛ የሚለው ሌላ፣ ስጋ ለባሽ የሚለው ሌላ። ጌታ ለኔ ያወራው የተናገረው የተነበየው የገለጠው ዛሬ ጌታ ያለው ባንቺ ላይ ይሆናል። ጠላት ያለው አይሆንም፣ ጌታ ያለው ይሆናል። ስጋ ለባሽ የሚያወራ አይሆንም፣ ጌታ ያለው ይሆናል። የሚለው ሌላ ነው፣ የሚለው ሌላ ነው፣ የሚለው ሌላ ነው፣ የሚለው አልዘምርም ዛሬ ሰዓት የለኝም። ያድናል በለባክ እስቲ ያድናል በለባክ። እግዚአብሔር ያለው ዛሬ ባንቺ ህይወት ይሆናል፣ ባንተ ህይወት ላይ ይሆናል። ሆነ በለባክ እስቲ አንተ ሆነ እያልክ ተቀበል። ሆነ በለባክ ይኸው ዛሬ አልሆን ያለ ነገር ይሆናል። ከምኑ የተነሳ? ከመንፈሱ የተነሳ። ከምኑ የተነሳ? ከቃሉ የተነሳ። ከምኑ የተነሳ? ከትንቢቴ የተነሳ፣ ከህልሜ የተነሳ፣ ከራእይ የተነሳ፣ ከጸሎት የተነሳ ነገር ይሆናል። አሜን። ሃሌሉያ። ይሆናል በረባ ከመንፈሱ የተነሳ ይሆናል ዛሬ። ከቃሉ የተነሳ ዛሬ ይሆናል። ሕዝቅኤል እንዴት ነው የሚሆነው አለው። እግዚአብሔር እንደዚህ አለው። አረ ሃሌሉያ፣ አሜን፣ አሜን፣ አሜን። አረ ሃሌሉያ። አንተ ብቻ ትንቢት ተናገራል። እግዚአብሔር ዛሬ ይናገርብሃል። እግዚአብሔር ዛሬ ይናገርብሻል። እግዚአብሔር ዛሬ ያወራብሃል። የሚገርም እግዚአብሔር የቀልዱን አያወራብህም። እግዚአብሔር የሚያወራው የምሩን ነው። እና ምን በላይ ነው የምትለው? አንተ የምርህን ተቀበላ። አሜን በል እንጂ። አሜን አሜን። የምሩን ሲናገር አንተም የምርህን ውሰዳ። አይደል እንዴ? አዎ አዎ፣ የምርህ መውሰድ አለብህ። የምርህ ማለት ምን ማለት ነው? እግዚአብሔር ሲናገር አረ ኢየሱስ ጌታ ነው። ባላንስ እያደረክ ችግር የሚለው ነው ቃሉ የምትልካል ከሆነ የምርህን አይደለም። ዛሬ የምርህን መቀበል ይሆንልህ። አሜን። አንዳንዱ ደግሞ አመቱን ሙሉ ሰምቼ ያልሆነ በአንድ ቀን ትንቢት እንዴት ይሆናል ይላል። ይሆናል። አረ ይሆናል። አሜን። አረ ለሚያምን ይሆናል። አሜን። አረ ለሚያምን ይሆናል። አሜን። አንድ ነገር ልንገርህ፣ ትንቢት የምንናገረው ከልምዳችን አይደለም። የሚናገሩን ካለ ከልምዳቸው የሚናገሩ ካለ በልምዳቸው ነው። ከልምድ የሚናገሩን ካሉ የሚናገሩት በልምዳቸው ነው። ልምድ ለብሰዋል ማለት ነው። አሜን። ትንቢት የሚመጣው ከሰማይ ነው። የሚመጣውም ደግሞ መሬት አይወርቅም። ባንተ ላይ ይሆናል፣ ባንቺ ላይ ይሆናል፣ ባንተ ላይ ይከናወናል። አሜን። አይታል አንዳንድ ሰዎች በልምዳቸው በጌታ በኢየሱስ ስም ትጥሻለሽ ይላሉ። አንዳንዶች በልምዳቸው ቻኩራ። እግዚአብሔር አይሸወድም፣ ያድናል በልባክ። አሜን። እየተራመድክ ካዩ ለመግፋት ትርጥሳለህ ይለዋል። ቁመህ ካዩ ቁመህ ትቀራለህ ይላሉ። ነገር ግን ዘሩን እዛ ያገኘዋል። እስቲ ያድናል በልባክ። አሜን።
በዘመን እግዚአብሔርን በለበጣ እንዳትናገር፣ ዋሽተህ እንዳትናገር። ወዲያው ላይ ሆን ይችላል እየቆየ ታፍሰዋለህ። እንደዚህ አይነት መንፈስ ዛሬ የተመታ ይሁን። ሰዎች ለዚህ ነው ትንቢትን የማያምኑት፣ ራእይን የማያምኑት። አያምኑ ማለት አያምኑ አለብና አያምኑ ስትለኝ የተነገራቸው ነገር አይሆንም፣ አይደረግም። ያዩታል። አንዳንድ ሰዎች የሚያወሩኛል። ምን ያገባኝ ዛሬ ለምን እንደምመጣብኝ አላውቅም። ይኸውልህ የእግዚአብሔር ሰው 3 ወር ተብዬ ነበር። እንኳን 3 ወር 6 ወር ሆነ። ምንም ወፍ አረ እንዳውም 6 ወር አይደለም። ይኸውልህ እንዳውም እኔ እያረጃው 6 ዓመት መጣ። እንደው ከየት ይሆን የነገሩኝ? የነገረሽን ሂጂና ጠይቅ። እስኪ ያድናል በልባ እውነትም ይሉኛሉ። ይኸው እግዚአብሔር ሰው እንዲህ ብሎ ይኸው እንዲህ ብሎ አዳ ቢቋል ኢየሱስ ጌታ። እናንተስ ጌታ ይባርካል። ኢየሱስ ያድናል። ወደዚህ ሸይል ያድናል በሉ እስኪ አሜን። እናንተ እየገረማችሁ ልታወሩ ትችላላችሁ፣ እረዳለሁ። ግን እናንተ ሰው ደግሞ ሌላ ነው። ኢየሱስ ያድናል። ያድናል በልባክ። አዎ እንደው ከየት ነው ያመጡት ትንቢቱን? እንደው የእግዚአብሔር ሰው እንዴ እኔ ምንም እኮ አፒታይት የለኝም። ዛሬ አፒታይትን የሚቀይር ትንቢት እግዚአብሔር ይናገራል። በእኔ አድርገው አይደለም፣ ለራስህ መጥቶ ያወራል። ለራስህ መጥቶ ያወራሻል። ለራስህ መጥቶ ያወራል። ዛሬ ገላል ያድናል በልባ አምላክ ግን አሁን ተናግሮ አሁን የሚያደርግ ዛሬ እግዚአብሔር አሁን ይናገራል፣ አሁን ያደርጋል። በዚህ አይተናል እኮ አይደል? አይተናል። አይታችኋል አይደል? ኢየሱስ አባለፈው የ15 ቀን ነው 20 ቀን ነው ይታለ ገመቹ አንዱ ምስክር ነው። አድሮም የሆነላችሁ አሉ ነብይት። ኢየሱስ ጌታ ኢየሱስ ያድናል። አይደለም እንዴ? ልክ ነው። ተደራራቢ ነው ሆነልሽ አይደል? እንጂ ፈንድቀሽ ተፈንድሻ። አዎ የእግዚአብሔር ነገር ፈንድሻ ያደርጋል። አሜን አይደለም እንዴ? ስለዚህ አንቺ ሁሉ ነው ፈንድሻ ነው ሆነ ያድናል በለባ አይደለም እንዴ? ወንድሜ ገመች እኔ አይደለም እግዚአብሔር ሲናገር እንዳም ይልሃል ብዬ አይደለም አይደል እንዴ? ነው እንዴ? አይደል? አሁን ይሆናል። ጌታ የተናገረ ነበር። ሰዓት እየሰጠው ነበር። ሰዓት ብሎኛል። በአንዳንድ ኮሮጆ ላይ ገባ አይደለ? በአንዳንዶቻቸው ኮሮጆ ላይ ምን ብሏል? ዛሬ ይኸውልህ የልብን ኮሮጆ ክፈተው። እግዚአብሔር በረከቱን ያስገባል። በተዘጋ ነገር እንዴት ይሰራል? አንተ ልብን ስከፍት እግዚአብሔር ይሰራል። ለሚጠባበቁ እኮ ነው እግዚአብሔር የሚሰጠው። ለሚጠባበቁ ዛሬን ጌታ ሆይ በክርስቶስ የተገኘ ዓለም አቀፍ ቤተክርስቲያን መጥቻለሁ፣ ታደሰ ጋር መጥቻለሁ አትበል። ኧረ በእናትህ እንትን አትበል። አንዳንድ ሰው ታደሰ ጋር ሊሄድ ይላል። ባስተርዬ የጌታ ምስክር ፓስቲ ታደሰ ጋር ዛሬ ታደሰ ጋር ምን ይለኛል? ታደሰ ምን ይልሻል? አማርኛ ነው የሚያወራው። እንደ አማርኛው ኮልታፋ ነው እሱ። ኧረ አሜን። በጣም ይገር ታደሰ ጋር ነው ዛሬ ታደሰ ጋር ነው ይላል። ታደሰ ጋር ቃል ታደሰን አይተህ ታደሰን ሰምተህ ታደሰን ተሳልመህ እንትና እንደምትሳልመው ዛሬ ከጌታ ጋር ከመጣ ከጌታ ጋር ተቀበላል። አንዳንዴ እየጨመርን ስንመጣ ራሱ ሰልፉ ይጨምራል። ዛሬ ከሰዓት እግዚአብሔር አንድ ነገር አወራኝ። እጉር ቤት ነበር። አሜን። በራሴ መንፈስ ነበር። በጌታ መንፈስ ሳይሆን በራሴ መንፈስ አልነገርም። እሱ በራሴ መንፈስ ኤርፎኔን እዚህ ጋር አድርጌ ከዚህ በኋላ ምናምን የተለያየ የራሴ ወሬ በራሴ ያድናል በለባ ሃሌሉያ በለባ አሜን። ለከዛ ጉርብ ቤት ጉድብዬ ኧረ አሜን አውርቼ ሲጨርስ ብድግ ስል ኧረ ሃሌሉያ አሜን። የራሴ መንፈስ ሳይሆን የጌታ መንፈስ መጣ። እኔ ምንም አልደነቀኝም ቢመጣ። እኔ አልደቀኝ እናንተ ነው መንፈስ መጣ ለብቻዋለሁ። እንዴ አረግ መጣ ማንን የሆነ ነገር ሊሰብር ነው ምን ሊል ነው እዚህ የሆነ ነገር ይመታልኝ ነው ምናምን። እኔ ነው የኔ ነገር መች መስሎ ያድናል በለባ ያድናል በለባ አሜን። የበራሴ እግዚአብሔር እንደዚህ አለኝ። ኧረ አሜን ልጄ አለኝ። አሜን አቤት እኔ
ለራሴ ነው። አሁን አንተ ምንድን ነው አቤት ምናምን እንዴት ነው የሚያወራው ምናምን ምንም ማለት ያድናል በልባክ አቤት ለራሴ ለውስጤ ለመንፈስ አቤት ኧረ አሜን። እኔ በሌላ ነገር ውስጥ ነው ያለው እግዚአብሔር እንደዚህ ያለ እየጨመርክ እኮ ነው አንተ ለካ እየጨመርክ ስመጣ ሰፈርም ይናወጣል፣ አካባቢ ይናወጣል፣ ግድግዳው ራሱ ይናወጣል፣ የምተኛበት አልጋ ራሱ ይናወጣል። ዛሬ የሚያዋውጥ ነገር ያገኛቸዋል። አሜን ኧረ አሜን 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 በል። እንዳልስቅ 3 ሰዎች አሉ። አሜን እነሱ ጴንጤዎች ቢሆኑ ስቅ ነበር። ደግሞ ያውቁኛል። ኧረ ሃሌሉያ። ዛሬ እግዚአብሔር አስደናቂ ነገር ላንተ ያደርጋል። እግዚአብሔር ዛሬ ለኔ አስደናቂ ነገር ያደርጋል። አሁን በዚህ መንክ ይሆናል። የእግዚአብሔርን ቃል ተናገራለሁ። ምን ልበል? በእነዚህ አጥንቶች ላይ ትንፋሽ ምን ይላል? ይገባል። ኧረ ሃሌሉያ አሜን አሜን። ስጋ ያወጣሉ፣ ቁርበት ያወጣል። ኧረ ሃሌሉያ አሜን አሜን። ያድናል በልባክ። ዛሬ እግዚአብሔር ያለ ነገር ሁሉ በፊት ለፊት ይመጣል። ሕዝቅኤል ሲናገር ስጋ ሲመጣ፣ ሕዝቅኤል ሲናገር በጌታ በኢየሱስ ኢየሱስ ጌታ ነው። ይቅርታ እግዚአብሔር የተባረከ ይሁን። ከጎንነ ያለ ዛሬ በፊት ለፊት አንድ ነገር ይመጣል በለው። ክብር ለጌታ ለአምላካችን ይሁን። እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን በሉ እንጂ ዛሬ በል አጥንቱ ሳይሆን ነገሬ ተቀይሮ ተለውጦ በኔ ፊት ይመጣል። ያመነ ሰው ዛሬ አዲስ ነገር ይቀበላል። አጥንቱን ጥለ አዲስ ነገር ትቀበላል። አጥንቱን ጥለ አዲስ ነገር ዛሬ ትቀበላል። አጥንቱን ጥዬ ዛሬ አዲስ ነገር እቀበላለሁ በል። የማይረባውን ነገር ዛሬ ጥለ የሚረባውን ትቀበላል። ያድናል በልባ የተናገርኩ 2018 የመጀመሪያ አዋጅ አዲስ ነገር ትቀበላለህ። መልእክቴ አዲስ ነገር ትቀበላለህ። አዲስ ነገር ዛሬ ትቀበላለህ። አዲስ ነገር ዛሬ ትቀበላለህ። አሮጌውን ነገር ጥለህ ዛሬ አዲስ ነገር ትቀበላለህ። ለአዲስ ነገር የተዘጋጀ ሰው አለ? ስንት ሰው አለ? አለሽ ሆይ? አለ አላችሁ? ዛሬ ሆነባችሁ። እኔ እግዚአብሔር እንደሆንኩ ያውቃሉ አለ። ዛሬ የእግዚአብሔር መታወቂያ ትሆኛለሽ። ሰፈር ላይ የእግዚአብሔር መታወቂያ፣ መንደርሽ ላይ የእግዚአብሔር መታወቂያ፣ በዘር ማንዘሮችሽ መካከል የእግዚአብሔር መታወቂያ፣ በስራ ቦታ የእግዚአብሔር መታወቂያ አንተ ትሆናለህ። አሜን። አልገባም? እግዚአብሔር ከሷ ጋር ነው ያለው ይላሉ። እግዚአብሔር ከሷ ጋር ነው ያለው ይላሉ። እግዚአብሔር ካንተ ጋር ነው ያለው ይላሉ። ዛሬ ያወራሉ። እግዚአብሔር ካንቺ ጋር እንዳለ ያወራሉ። እግዚአብሔር ካንተ ጋር እንዳለ ዛሬ ያወራሉ። ሰው ዝም ብሎ ያወራም። እግዚአብሔር ካንተ ጋር እንዳለ እያዩ በል ዘንድሮ በል እኔ ብቻ ሳይሆን ጠላቴም ያያል፣ ሟርተኛው ያያል፣ ደጋሚው ያያል፣ ጠንቋዩ ያያል፣ አስማተኛው ያያል፣ ረጋሚው ያያል በለስ። አሜን። አንተ ብቻ አይደለም ጠላቶቹ ሁሉ ያያሉ። አብረው ሲጸልዩ የነበሩ ሁሉ ያንተን ነገር ያያሉ። የኔን ነገር ያያሉ በል በጌታ ስም። አንተ የእግዚአብሔር መታወቂያ ነህ በለው። ከጎን ያለው ሰምተሽ አንቺ በያት የእግዚአብሔር መታወቂያ ነህ። ሰዎች እግዚአብሔርን የሚያውቁት ባንቺ ነው በያት። የሚያዩት ባንተ ነው በለው። አረ በኢየሱስም ዛሬ ነገራችሁ ይቀየራል። ጠላትህ እንኳ ያያል፣ ወዳጆችም ያያሉ፣ ዘር ማንዘሮቻችሁ ያያሉ፣ ጎረቤቶቻችሁ ያያሉ፣ በመስሪያ ቤት ያሉ ሰዎች ያያሉ። አሜን 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 አሜን። በክፍለ ሀገር ያሉ ሰዎች ያያሉ።
ከሀገር ውጭ ያሉ ሰዎች ሁሉ ያያሉ። ያንተን ነገር ዘንድሮ ያያሉ። ዛሬ በሰው ግምት ያልተገመተ ሰው ያልገመተው ሰው እግዚአብሔር የሚገልጠው ሰው አለ። አሜን አሜን አሜን። ሰው ግምት የማይሰጣችሁ እግዚአብሔር ዛሬ ያከብራቸዋል። አሜን አሜን አሜን። አልገባም። ሰው አትረባም እያለ እግዚአብሔር የሚረባ ሰው ያደርጋል። ሰው አይጠቅምም እያለ እግዚአብሔር የሚጠቅም ሰው ያደርጋል። አሜን አሜን አሜን። ሰዎች እየከሰሷችሁ እግዚአብሔር ያከብራቸዋል። ሰዎች እየተጠቋቆሙባችሁ እግዚአብሔር ያከብራቸዋል። አረ ሃሌሉያ። አንዳንድ ነገር ልንገርህ፣ አሁንም ነግራችሁ ሊዋጥም ይችላል። ክብር ለእግዚአብሔር ይሁን። መድኃኒት ሳፈልገው ነው የምትውጠው አይደል? ስላመመህ አይደለም ውጠው፣ አይደለም ውጪው፣ አይደለም ምንውጠው። የማይውጥ የለም እንግዲህ። ሃሌሉያ። እሱ መልአክ ሆነ ነው እንጂ አንዳንድ የሚሉ አሉ፣ እኔ አያገባኝ መድኃኒት ነክቼ አላቅም የሚሉ አሉ። እውነቱን ጌታ ያውቃል። ትቼዋለሁ። እስኪ ያድናል በርባ ኢየሱስ ክርስቶስ ጌታ ነው። መድኃኒት ቢያስጠላ ራሱ ዳማካሴ ልወጥ ይችላል። አረግሬሳ ምናምን የቆረጥ ምን የመጣብኝ ዛሬ? የኛ መድኃኒት ክርስቶስ ነው። አሜን ሃሌሉያ። ሃሌሉያ። ቀበሮቹ ከምትታጠን ዛሬ በእግዚአብሔር መንፈስ መፈወስ አይሻልም እንዴ? እኔ ረባሽው ነኝ በተፈጥሮ ይራሱ ያድናል በለባ አሜን። ደስ የሚሉኝም ረባሽዎች ናቸው። አሜን። ባላይ ምሮ ምን ያደርጋል? ባላይ ምሮ ከዚህ ከጣራ ያልፉ ዛሬ እልፍ ብለህ ትገባለህ። አሜን ሃሌሉያ። ለምን እንዳናገረኝ የሚያውቀው ጌታ ነው። እኔ ምንድነው ምን ቀበሮቹ ምን እስከተተኝ ዛሬ ታራባር። አረ ጌታ ይሻልሻል። ከጎና ጌታ ይሻልሻል። ጌታ ይሻልሃል። ያላሰብኩትን ሁሉ ያወራኛል እኔ ጌታ። እስኪ ያድናል በለባ እግዚአብሔር መልካም አምላክ መልካም ነው በለባ። እግዚአብሔር እንደዚህ አለ። ይሄን እንደተናገረ ሕዝቅኤል ሲናገር በአጥንቶቹ ላይ አዲስ ነገር መጣ። ስጋ መጣ። እያየኩ ነው። ቁርበት መጣ። እያየኩ ነው። ትንፋሽ መጣ። ግን አያወሩም። ኧረ አሜን። ግን አይንቀሳቀሱም። ዛሬ ያንተ ነገር ይንቀሳቀሳል። ሕያው ሆኖ ይንቀሳቀሳል። የተነገረሽ ነገር ይንቀሳቀሳል። የተወራልሽ ነገር ይንቀሳቀሳል። እግዚአብሔር ምስክሬ ነው። ዛሬ የአንዳንድ ሰዎች ትንቢት ይንቀሳቀሳል። የአንዳንድ ሰዎች ተስፋ ቃል ይንቀሳቀሳል። የአንዳንዶቻችሁ እግር ይንቀሳቀሳል። የአንዳንዶቻችሁ ህልም ይንቀሳቀሳል። የአንዳንዶቻችሁ ራእይ ይንቀሳቀሳል። ዛሬ ነገር ይንቀሳቀሳል። የኔ ነገር በል ዛሬ አሁን በዚህ ሰዓት ተንቀሳቀሰ። ቆሙ። በቃ ራሱ ሕዝቅኤል ደነቀው። አሜን አሜን። ይሄ እየተናገረው የማያምን ህዝብ አያምንም። 37 ምዕራፍ አይቶት ሲናገር የማያምን ህዝብ እግዚአብሔር ደግሞ ዛሬ አለ ሕዝቅኤል በአጥንቶቹ ላይ ሚራክል ማድረግ ጀመራል። አረ ይችላል። አሜን። አንድ ነገር ግን አንተ ባትመጣ እግዚአብሔር በወንበሩ ላይ ይናገራል። እንዳትቀልድ። እሺ ያድናል በለባ ኢየሱስ ክርስቶስ ጌታ ነው። ከጎን ያለ ዛሬ በለው የጌታ ቀን ነው። እመን። ይሆንልሃል፣ ይደረግልሃል፣ ይሳካልሃል። አሜን። በመንፈሱ ፈትሽ። ግን ቃሉን
ዛሬ መቀበል ይሁንልህ። እስቲ ዛሬ በል የኔ የተስፋ ቃል የትንቢት ቃል ይንቀሳቀሳል። ዛሬ ነገር ሲንቀሳቀስ ታያለህ። መቼ ስለ ዛሬ ጌታ ዛሬ ከቤት ሲወጡ ከዚህ ቤት ሲወጡ ነገራችሁ ይንቀሳቀሳል። ነገራችሁ የሚሆንላችሁ እጃችሁ የሚገባላችሁ ሰዎች አላችሁ። በኢየሱስ ስም እስቲ አሜን በል። ሆነ በል፣ ተፈጸመ በል፣ ተደረገ በል። ያድናል በል። የኔ ነገር ሆነ በል፣ ተፈጸመ፣ ተደረገ፣ ተከናወነ።